ክርስቲያኖ በድጋሚ አርጉታል። ለሀገሩ ፖርቹጋል ሶስተኛ ዋንጫውን በሱ ስር ሆና እንግዲህ እንታገኛል። ከዚህ በፊት የዩሮና የኔሽንስ ሊግ ዋንጫ ማሳካት ትችላለች። አሁን ደግሞ በድጋሚ የኔሽንስ ሊግ ዋንጫውን ማሳካት ትችላለች። የፖርቹጋልና የስፔንን ጨዋታ በዚህኛው ቪዲዮ እንመለከታለን። ክርስቲያኖ ምንድን ያደረገው ቪዲዮንም ነገር የምንመለከት ይሆናል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ለአራተኛ ጊዜ ሲካሄድ የነበረው የኔሽንስ ሊግ ፍጻሜ እንግዲህ በፖርቹጋል አሸናፊነት ተጠናቋል። ስፔን ነበረች ከፍተኛ ግምት ውስጥ ታገኘ የነበረው። ባሏት ታዳጊ ኮከቦች አንጻር ስፔን ጨዋታውን በቀላሉ ሁኔታ ታሸንፋለች የሚል እምነት ነበር። ልክ እንደ ፒኤስጂ እና ኢንተሩ ጨዋታ ቀለል አድርጋ በሰፊ ጎል ታሸንፋለች የሚል እምነት ነበረ። ግን የንጉሱ ክርስቲያኖ ሀገር ፖርቹጋል እንግዲህ ባልተጠበቀ ሁኔታ በአሪፍ ጨዋታ ላሚን ያማል ታምረኛውን ሕፃን እንግዲህ ኑኖ ሜንዴዝ እንደተለመደው ሳላን በማቆም አሁን ደግሞ ላሚን ያማልን በማቆም የአመቱ ምርጥ ተጫዋች የሚያስብለውን ፐርፎርማንስ አሳይቷል። እንግዲህ ይህ ሰውዬ በባላንዶር እጅ ውስጥ ካልገባ በጣም ነው የሚገርመኝ። ከፒኤስጂ ጋር ያላነሳው ዋንጫ የለም። ፒኤስጂ ወደ ሻምፒዮንስ ሊግ ዋንጫ እንዲያልፉ ካረጉ ተጫዋቾች ማለት አንደኛው ነው። ጎል ባያስቆጥር ምንም ባይልም ይህን ያለ ጎል ተሳትፎ ባይኖረውም ሳላን የሚያክል ተጫዋች ሳላ በዚህኛው ዓመት ምን ያህል ወደ ፕራይም ታይም እንደተመለሰ አይተናል። እንግዲህ እሱን የሚያህል ሰውዬ አቁሞ ነበርና ሳላ በአንፊልድም ሆነ በፒኤስጂ ሜዳ ላይ ምንም አይነት ነገር እንዳያደርግ እንዴት ሲቋቋሙ እንደነበረ አይተናል። እንግዲህ እና ከዛ በኋላም እንግዲህ ሳካንም መልሶ ሲያቆሙ ተመልክተናል። አሁን ደግሞ ላሚን ያማል ታምረኛው ሕፃን ይህን ታዳጊ ማን ያቆማል? ማንም ሊያቆም አይችልም ሲባል የነበረው ልጅ እንቅስቃሴ እንዳያደርግ አርጉት። ጭራሽ ጎልም ማስቆጠሯል። ጭራሽ አሲስት ማድረግ ክርስቲያኖ ያስቆጠረውን ጎል እሱን አሲስት ማድረግ ይቻላል። እንግዲህ ክርስቲያኖ በ40 ዓመቱ ለፖርቹጋል የአቻነት ጎል በማስቆጠር ጨዋታው ወደ ፔናልቲ የሚያደርጋቸውን ጎል ያስቆጠረው ብዬ አስባለሁ። ክርስቲያኖ ሪከርድ አሁን መያዝ ችሏል። በ40 ዓመቱ በሀገራት ጨዋታ ፋይናል ላይ ጎል ያስቆጠረ ተጫዋች ሆኗል። እንግዲህ ታሪኮች እንግዲህ ይከተሉታል ነው ይባሉ አይደል? ይከተሉኛል ያለው እውነቱ ነው እና ታሪኮች አሁንም የተከተሉት ነው። በድጋሚ ለኔሽንስ ሊግ ጨዋታ ላይ እንግዲህ ማሸነፍ ችሏል። ዋንጫውን ሲያሳካ መንገድ ልክ ሂሮ 16 ላይ ተጎድቶ እንደወጣው እንደዛ ነበር ተጎድቶ የወጣውና በዚህኛው ቢያንስ የተወሰኑ በደንብ ተጫውቷል። 88 ደቂቃ ድረስ ተጫውቷል። እንደዛኛው ያኛው 20 ምናምን ደቂቃ ላይ ነበረ የወጣው ተቀይሮና ብዙም እንትን አላላቸው። በዚህኛው ግን በደንብ ወሳኛውን ጎል ማስቆጥሮላቸው ነበርና ክርስቲያኖ እንግዲህ ወደ ፋይናል ሲያልፉ የማሸነፊያውን ጎል አስቆጥረዋል። በፋይናል ጨዋታ ላይ በ1-1 እየተመራች የነበረችው ፖርቹጋል የአቻነቷን ጎል በማስቆጠር ጨዋታው እንዲረዘም አድርጓል ብዬ አስባለሁና ፖርቹጋል ይህንን ጨዋታ በ90 ደቂቃ ውስጥ መጨረስ ይችል ነበር፣ ኦር ደግሞ በ30 ደቂቃ ውስጥ መጨረስ ይችላለች ብዬ አስባለሁ፣ በጭማሪው ደቂቃ ማለት ነው። ግን ጨዋታው ረዝሞ ነበረ። ራፋኤል ተቀይሮም ገብቶ ያደረጉት እንቅስቃሴ በጣም አሪፍ ነበረ። ፖርቹጋል እንደዚህ አልጠበቅኳትም። ስፔን የነበራት የመሀሉ ጨዋታ አሪፍ ነበረ። ፔዲ በጣም አሪፍ ነበረ። አሰልጣኙ ለምን እንደቀየረው እሱን አላውቅም። የሚገርም አሲስት ነበረ። ሁለተኛው ጎል ሲገባ ያደረገው አሲስት በጣም አሪፍ ነበርና ፔዲ ለምን እንደቀየረው ከዛ ላሚን ያማል እንደዛ እየሆነ እያየው እስከ እረፍት ድረስ 30ኛው ደቂቃ እረፍት ድረስ ጠብቆታል እንግዲህ ብዬ ታስባሉ ነው። ምናልባትም ያው ብዙዎቹ የስፔን ደጋፊዎችም ሚዲያውም ላሚን ያማልን ጠብቆ ስለነበር ለዚያ ይሆናል ያቆየው ብዬ አስባለሁ እንጂ ላሚን ያማል እዛ ጨዋታ ላይ ምንም ነገር አላረገም ማለት ይችላል። የመጀመሪያውን የጎል ስፔኖች ያገቡትን ጎል አይኑ ክሮስ አድርጓል። ግን ያንን የኮሚኒኬሽን ችግር ነው በረኛውና ኔቬስ ስላልተግባቡ ነው እንጂ ያንን በቀላሉ ማንም ያገባው አልነበርም። የበረኛውና የተከላካዩ አለመግባባት ነው እንጂ የመጀመሪያው ጎል ራሱ ፖርቹጋል አይቆጠርባትም ነበር ብዬ አስባለሁ። እና እንደዛ ላሚን ያማል ወደኋላ ኳሶችን እየመለሰ ከጎል ራቅ ብሎ ሲጫወት ያየሁበት የመጀመሪያው ጨዋታ ነው ብዬ መናገር ፈልጋለሁና የሜንዴዝ ኳሊቲ በጣም ከፍ ያለ ነው። ተፈትኗል። በቃ በዓለም ላይ ባሉ ምርጥ የሚባሉ የቀኝ የክንፍ ተጫዋቾች ተፈትኗል። ጭራሽ በላሚን ያማል ይህ በጣም ታምር ነው። ማንም ያቆማል ብዬ የማላሰበውን ተጫዋች አቁሞታልና የጨዋታውን ምርጥ ነበር፣ ተሸልሟል። እንግዲህ ኑኖ ሜንዴዝ በዚህ በኩል ክርስቲያኖ አለ። ክርስቲያኖ እኔ አላውቅም ይህ ሰውዬ ፖርቹጋል ምንም አይነት ፍጻሜ ደርሳ አታውቅም ነበር ከሱ በፊት። ከሱ በኋላ እንግዲህ 4 ፍጻሜዎችን ደርሳ 3ቱን አሳክቷል። የ2004 እንደዛም በእንባ ሲያለቅስበት የነበረው ዘሚላችሁ ከሆነ የእሱ ፋይናል ራሱ ይገባት ነበረ። ግሪክ እንዴት እንዳረሳችሁ እሱ ዋንጫ ራሱ አይታወቅም። ያው አንዳንዴ ኳስ ነው 90 ደቂቃ ነው የሚወስነውና
የእሱም ባነበረበት አሁን ክርስቲያኖ በቃ ፖርቹጋል አይተማታውቀውን ነገሮች አሳይቷታል። በእሱ እድሜ ፖርቹጋል ትልቅ በቃ ከሱ ጋር ሊወዳደር የሚችል ተጫዋች የላትም። ከዚህ በኋላ ሊኖራት የሚችል አይመስለኝም አዲስ ነገር ካልተፈጠረ። አዲስ ትውልድ እንደ ላሚን ያማል ታምረኛ ልጅ ፖርቹጋል ካላገኘች በስተቀር እሱንም ኮንስታንትሊ እንደ ክርስቲያኖ የሚሆንላት ተጫዋች የምታገኝ አይመስለኝም። ይህ ሰውዬ 40 ዓመቱ ሆኖ ማንንም ማስቆም አልቻለም። እንግዲህ ከ17 ዓመቱ ላሚን ያማል ጋር ማን የተሻለ ተጫዋች ይሆናል፣ ሜዳው ላይ ማን ተጽዕኖ ፈጣሪ ይሆናል ተብሎ ነበር። ተጽዕኖ ፈጥሯል ብዬ አስባለሁ። የአቻነት ጎል በጣም ቀላል አይደለም። ስፔን ላይ ማስቆጠር ጎሉ ቀላል ሊመስል ይችላል። ባለፈውም ኑኖ ሜንዴዝ አሲስት ነበር ያደረገለት። ጎሉ ሲያስቆጠር በጣም ብዙ ሰዎች አሬንንማ ቀላል ነው ምናምን ብለው ሲተቹት እንደነበረ ምናልባት ተመልክታችኋል ብዬ አስባለሁ። ግን ደግሞ በዛ ቦታ ላይ በትክክለኛው ቦታ ላይ ኳሱን ምንም ኦፍሴድ ሳትሆኑ ከተከላካይ ነፃ ሆናችሁ እዛ ቦታ ላይ ቆሞ መገኘት የአንድ የአጥቂ ኳሊቲ ነው እና ሰዎች ለማጣጣል ብዙ ሊያወሩ ይችላሉ። ግን ዛሬ ደግሞ የፍጻሜ ጨዋታ ላይ ያገባበት መንገድ ኳሱን ቀጥታ ነክቶት ቢሆን ኖሮ በረኛው ይመልሰዋል። ግን በረኛው ወደዚህ ሲመጣ ነው ከአየሩ የቀይ ሳት ኳሷን እና ያያችሁ ሰዎች በደንብ አይታችኋል ብዬ አስባለሁ። ክርስቲያኖ እንግዲህ በድጋሚ አድርጎታል። ይህንን ዓመት እንግዲህ በዋንጫ ጨርሷል ብዬ አስባለሁ። እነ አልናስር በደንብ ፈቶ ነበር፣ በደንብ ጎሎችን እያስቆጠረ ነበር፣ ግን ዋንጫ ሊያሳካ አልቻለም። እዛ ላይ ግን በፖርቹጋል በ9 ጨዋታ በኔሽንስ ሊግ 9 ጨዋታዎች እንግዲህ 8 ጎልና 1 አሲስት አድርጓል። ሙሉ ለሙሉ ተሳትፏል ማለት ይቻላል እና በቪክተር ዮኬሬሽ እንግዲህ አሁን ላይ ምርጥ ከሚባሉ ተከላካይ አጥቂ በሱ ነው እንግዲህ በአንድ ጎል ተበልጦ የወርቅ ጫማውን ያጣው እና ምናልባትም ተቀይሮ ባይወጣ የ30 ደቂቃ ጨዋታ ላይ ቢኖር ኖሮ ፖርቹጋል ካላት እንቅስቃሴ አንጻር ጎል የሚያገባ ሰው ይኖራታል ብዬ አስባለሁ። ራሞስም ገብቶ ብዙም ያደረገው ነገር የለምና ምናልባት ሊያስቆጥር ይችል ነበረ። ግን ዞሮ ዞሮ ዋንጫውን ወሳኝ ነገር ክርስቲያኖ ለፖርቹጋል 3ኛ ዋንጫ ሰጥቷታል። 3ኛ ዋንጫ ሰጥቷታል። ለእሱ በቃ ዓለም ይፈልገው እንደ ኳስ እንደ ክርስቲያኖ እንደሚያደንቅ ሰው። ከዛ ክርስቲያኖ ፍላጎቱ ለፖርቹጋል የዓለም ዋንጫ መስጠት ነው። አንድ ጨዋታ ይቀረዋል። አንድ ጨዋታ ማለት በቃ አንድ ቶርናመንት ይቀረዋል ብዬ አስባለሁ። የዓለም ዋንጫውን የሚያሳካበት አንድ እድል ነው። የ2026ቱ የዓለም ዋንጫ አይነው ቀን በቀን እያደረ እየነጋ ሲመጣ እድሜው እየጨመረና ሰውነቶቹ እየዛሉ ሊመጡ ይችላሉ። ግን ፊዚካሊ ምን ያህል ሊሰራ እንደሚችል ታውቁታላችሁ ብዬ አስባለሁ። ባለፈው ጥናት ተደርጎበት እንግዲህ ሲሞክር ገና የ28 ዓመት ወጣት ነው የሚል ነገር ነበር። እሱም እንደቀር ከዚህ በኋላ 10 ዓመት መጫወት እችላለሁ ምናምን ነገር እያለ ነበር ነው። ምን ያህል የመጫወት ፍላጎት እንዳሉ ታውቁበታላችሁ ነው። ይህ ሰውዬ አንድ በቃ ቶርናመንት ነው የቀረው። ፖርቹጋልም ወደ ታሪኳ ሊመልሳት፣ ከእሱም በተቻለ ደግሞ እሱ የዓለም ምርጥነቱን ለማረጋገጥ ምንም አይፈልግም። ግን ደግሞ የዓለም ዋንጫው ለእሱ በጣም ወሳኝ ነው። ክርስቲያኖ የዓለም ዋንጫውን ሳያሳካ ቢያልፍ እኔ በጣም ከምቆጭ አይነት ሰው ልክ እንደሱ ነው የሚቆጨው። ግን የዓለም ምርጥነቱን የዓለም ዋንጫ ምስካሪ የሚሆን አይመስለኝም። ብዙ ነገሮች አሳይቷል። ብዙ ቁጥሮች አሉ። ብዙ በቃ አመታት ኮንስታንትሊ ምርጥ የሆነባቸው አመታት አሉ እና እንደ አንድ ሀገር እንደ አንድ የሚሳተፍበት ዋንጫ ያንን ነገር ማሳካት ስለሚፈልግና ሽንፈት ስለማይወድ ክርስቲያኖ የዓለም ዋንጫውን ሊያሳካው በጣም ደስ ይለኛል። ምናልባትም የማሳካት እድል ሊኖሩ ይችላል። አሁን ፖርቹጋል ያላት ስኳድ በጣም የሚገርም ስኳድ ነው። ኑኖ ሜንዴዝ፣ ኔቬዝ ከበረኛው ዲያጎ ኮስታ እንኳን አንጻር ማለት ነው ምን አይነት ስራ እንደሚሰሩ ያያችሁ ነው። ለረና ራፋኤል ጆታ እና ያላት ስኳድ በጣም አሪፍ ነውና ይህ ስኳድ ምንም ነገር ሳይሆን እስከ 2026 የሚቀጥል ከሆነ ምናልባትም ፖርቱጋል ተስፋ ሊኖራት ይችላል። ክርስቲያኖን ጉልበቱን ቆጥቡ እስከዛ ቢደርስ ከሆነ እንግዲህ የዓለም ዋንጫው ምናልባትም የማሳካት እድል ሊኖረው ይችላል። የረጅም ጉዞ የመጓዝ እድል ይኖራቸዋልና አሰልጣኙ ትልቅ ቦታውን ይሸፍናል ብዬ አስባለሁ። ከረፍት በፊት የነበረውን የመከላከል ክፍተት በኔክስት ሊጉ ጨዋታ ላይ በዚህኛው ፍጻሜ እንኳን ቀይሮ ወዲያው ነበረ ያሻሻሉና ጌም ሪዲንጉ በጣም አሪፍ ይመስለኛል። ይህንን ቡድን ይህንን ሀገር ለተሻለ ቦታ ያቀርባታል ብዬ አስባለሁ። ፖርቹጋል እንግዲህ በክርስቲያኖ ታግዛ አሁንም 3ኛ ዋንጫዋን አሳክታለች። ምንም አይነት ዋንጫ አይታ ማጣቅ ሀገር እንግዲህ ማንም ማያውቃት ሀገር በዚህ ሰው የተነሳ እንግዲህ አሁንም ስሟ ይወደሳል። አሁንም ዋንጫዎችን ታሳካለች። አሁንም ትፈራለች። እሱ እስካለ ድረስ ፖርቹጋል የምትወደስና የምትፈራ ሀገር ነው የምትሆነው። ክርስቲያኖ አንድ ቶርናመንት ይቀረዋል በግሌ ብዬ ማሰቡ። ያንን ቶርናመንት የሚያሳካ ከሆነ በቃ ከዛ በኋላ ይበቃዋል። የተሳተፈባቸው ነገሮች በሙላ እሱ ተሳትፎ ያላገኘው ዋንጫ የለምና የዓለም ዋንጫው ነው በቃ ግግም ያለበት። እሱ ደግሞ ያው የቲም ነው የሀገርም ነገር ይወስነዋል። በቃ ሀገር አሪፍ ስኳድ ከሌላት ምንም ማድረግ አይችልም እና
አሁን ላይ አሪፍ ተጫዋቾች አሉት ብዬ አስባለሁ። ፖርቹጋል በፊት ከነበራቸው ስኳድ ይሄኛው ስኳድ ሞር በጣም አሪፍ ነው። እነ ቪቲኒያን እያየን ነው እንግዲህ ምን እንደሚሰሩና አሪፍ ስኳድ አላቸው ብዬ አስባለሁ። አንድ ቶርናመንት ይቀራታል። ከዛ በቀል ሀገሩ ደም የሰጠው ማለት እንችላለን። ክርስቲያኖ አሁን ቢሆን ንጉስ ነው። ይህ ሰውዬ ስቲል 40 ዓመቱ 938 ጎሎችን አስቆጥሯል። ወደ 1000 እየተጠጋ ነው ብዬ አስባለሁ። ያንንም ያሳካዋል፣ የዓለም ዋንጫውንም ያሳካዋል ብዬ በግሌ እምነት አለኝ። ግን ስለ ክርስቲያኖ የተሰማችሁን ነገር ኮመንት ላይ አሳውቁኝ። አዳዲስ ነገር ካለው በዚሁ በዩቲዩብ ቻናል የምንገናኝ ይሆናል። እስከዛ ግን ይመቻችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቻው